ስለራሳችን ስለገጽታችን ፊታችንን በተመለከተ የምናይበት የምንመለከትበት መንገድ በየዘመኑ በየጊዜው በየሁኔታውና በቴክኖሎጂዎች ደግሞ መለዋወጥ መሻሻልም ጭምር እንዴት እየተቀያየረ ሊመጣ እንደቻለ ከዛ ጋር የተነሳ አንድ ሐሳብ እናያለን። ስሞን ጥሩ ብዙዎቻችን ቤት ውስጥ ከማይጠፉት ነገሮች ውስጥ አንደኛው መስታወት ነው። ሰዎች ጧት ወደ ስራ ሲሄዱ ወደ ትምህርት ቤት የሚሄዱባቸው ቦታዎች ካሏቸው መልካቸውን ተመልክተው ማስተካከል የሚገባቸውን ነገር እዛ ላይ ያስተካክለው ነው የሚሄዱት። በተለያየ የመኖሪያ ክፍሎቻቸው ውስጥ ራሱ ከማይጠፉ ነገሮች ውስጥ አንደኛው መስታወት ነው። መኝታ ቤታቸው ውስጥ ሊኖር ይችላል፣ መታጠቢያ ቤት ውስጥ ሊኖር ይችላል፣ ሌላም ሳሎንም በተለያዩ ቦታዎች ሊኖሩ ይችላሉና ቦርሳ ውስጥ ሊሆን ይችላል። አሁን ደግሞ ስልክ አለ፣ የፊት ካሜራዎች ያንን አገልግሎት ይሰጣሉ ለአንዳንድ ሰዎች። ግን ይሄ ነገር ሁሌም የነበረ ነገር አይደለም አይደል? መጀመሪያ ላይ ሰዎች የራሳቸውን ምስል የሚመለከቱባቸው መንገዶች በጣም የተለያዩ ነበሩ። ይሄን ነጸብራቆች ሊሆኑ ይችላሉ፣ የውሃ ነጸብራቅ ወይም ደግሞ ከሌሎች አካላት ጋራ ብርሃን ያንን ነገር ነክቶት ሲመለስ ባለው ነጸብራቅ መልካቸውን ሊመለከቱ ይችላሉ። ግን ሺህ ዓመታት ሆኖታል ይባላል የመስታወት ቴክኖሎጂ ከመጣ። በተለይ መጀመሪያ ላይ እነዚህ ትልልቅ የሚባሉ ንጉሳዊ ቤተሰቦች ላይ ነበር ያን እንደ ብዙዎቹ የሰው ልጅ እንደ አዲስ እንደሚያገኛቸው ግብአቶች እነሱ ጋር ነበር የነበረው። ብዙ ሰዎች ጋር ግን ለመድረስ 16ኛው ክፍለ ዘመን ድረስ መጠበቅ ነበረበት ሰዎች መልካቸውን ለመመልከት ይባላል። ስለ መልካችን ምን እንደሚመስል የምናውቀው ብዙዎቻችን መስታወት በመመልከት ነው። እንግዲህ መልክ ምን ይመስላል ተብለን ስንጠየቅ የምናስታውሰው የተመለከትነውን መስታወት ነው። እዛ መስታወት ላይ ያየነውን ነገር ነው የምናውቀው። እስኪ ድጋሚ ማሰብ ሲባል ሰዎች መስታወትን ነው የሚመለከቱት። ግን መስታወቶች እውነተኛ መልክን ፊትን አያሳዩም ተብሎ ይነገራል አይደለ? ለዛም ነው አንዳንድ ጊዜ ራሳችንን በመስታወት ስንመለከት ልዩነት አለው። ግን መስታወቶች አንድ አይነት ይመስለናል። ግን የመስታወቶቹ አይነት ይሄ ጥርት ያለውን ወይም ትክክለኛውን የማሳየት ደረጃቸው በተወሰነ ደረጃ ይለያያል። ከቀኝ ወደ ግራ ገልብጠው ነው የሚያሳዩት ስለሚባል ማለት ነው። ግን እሱንና በዛ የተመለከትነውን ምስልና በፎቶ ያለንን ምስል ስንመለከት በጣም የተለያየ የሚሆነው ለዛ ነው ማለት። በዛ የምንመለከተው ምስልና በፎቶ ታጥቦ የሚመጣ ወይም ደግሞ በስልካችን የምናየው በጣም የተለያየ ሲሆን ይደመጣልና ሲሆን ይታያል። ለዚህ ታዲያ እውነተኛውን ምስል የምናገኘው በመስታወት ካልሆነ በፎቶዎች ነው ተብሎ ይነገራል። አሁን ላይ ግን ያም ነገር እየቀነሰ ይመጣል። ሰዎች የተለያዩ አይነት ፊታቸውን ማስዋቢያ መንገዶችን ወይም ደግሞ ፊልተሮችን በዛ እየተጠቀሙ ምስል ያነሱ ይችላሉ። ግን ስለፊት ስናነሳ አንድም የመግባቢያ መንገድ ነው ማለት ሰዎች ከሚነጋገሩበት ቃላቶቻቸው ወይም ደግሞ በእጃቸውም ከሚገልጹት አገላለጽ ይልቅ ፊት ለፊት እየተያዩ ሲነጋገሩ ማለት የምንናገረው ነገር ምን ያክል ሰዎቹን እየገባቸው ነው የሚለውን ነገር መመልከት እንችላለን። አንዳንድ ምሳሌ የሆኑ አነጋገሮችም አሉ። ለምሳሌ ፊት ለፊት ተገናኝቼ ነው መናገር መፈልገው ሰዎች ብለው ሲናገሩ ከዛ ሰውዬ ጋራ ያለኝ ግንኙነት በጣም የቀረበ እንዲሆን ፈልጋለሁ ማለት ነው ይባላል። እስቲን ደግሞ አይን አይኔን እያየህ ነው። ለምሳሌ ችግርን መግጠም ፌስ ማድረግ ፈልጋለሁ ሲባል በእንግሊዘኛው እሱን ነው ብሎ ይናገራሉና በጣም ብዙ ጥቅም አለው። ይሄ የፊታችን ገጽታ ያንን ነገር እየገባን ነው ከዛ ለዛ ሰው ያለን ስሜት ምን ያክል ነው የሚለውን ማወቅ እንችላለን። ለምሳሌ የሆነ ያወራን ባለበት ሰዓት ላይ የሆነ ሰው ዞር ሲል ሐሳባችን ይበታተናል አይደለ? ያንን ሰው መመልከት እንፈልጋለን። ሌላው ደግሞ ከሰውነታችን ክፍሎችም እንግዲህ በጣም ትኩረት የምንሰጠው እሱን ነው ብለው ይናገራሉ። የግብጽ ስልጣኔም ከዛ በኋላ የግሪክም ሌሎች የዓለማችን ትልልቅ የሚባሉ ስልጣኔዎች ላይ ሰዎች አንድ የሚጨነቁባቸው ነገሮች ውበታቸውን ከሚገልጹባቸው መንገዶች ውስጥ አንደኛው ፊታቸውን ማስዋቢያዎችን መጠቀም ነውና በተለያዩ ጊዜያቶች የተለያዩ አይነት ማስዋቢያዎችን ሰዎች ይጠቀማሉ። ፊታቸው አምሮ እንዲቀርብ ለሌሎች ሰዎች እንዲታይና ከሌላ የሰውነታችን ክፍል በደንብ አምሮ እንዲታይልን የምንፈልገው ነገር እሱን ነው የሰውነት አካላችን ፊታችን ነው ተብሎ ይነገራል። ግን አሁን ላይ ሰዎች በሚገርም ሁኔታ በየጊዜው ወይም ደግሞ በየሰዓቱም በየደቂቃውም ሊሆን ይችላል መልካቸውን የማዩበት ጊዜ ላይ ነው ያለው። በፊት ያ ነገር አልነበረም። ምናልባት ከመስታወት መምጣት በኋላ በተወሰነ ጊዜ በመስታወት ፊታቸውን ሊመለከቱ ይችላሉ። አሁን ላይ ግን
ፊታቸውን በተለያዩ አይነት መንገዶች በስልካቸው በሌሎች የካሜራ ፊታቸውን በሚያሳዩአቸው መንገዶች ይመለከታሉ ተብሎ ይነገራልና አንድ 2024 ላይ የወጣ የአይፎን ተጠቃሚዎች ምን ያክል እስካሁን ድረስ ምን ያክል ሰልፊዎችን ተነስተዋል ራሳቸውን በካሜራዎች አንስተዋል ተብሎ ሲነገር 500 ቢሊዮን ጊዜ የሰልፊዎች ተነስተዋል ተብሎ ሲነገር ነበር። ይሄ የአይፎን ተጠቃሚዎች ብቻ ነው። ሌሎች የስልክ አይነቶችን የሚጠቀሙም ሰዎች አሉና በጣም በሚገርም ሁኔታ ለፊታቸው የሚሰጡት ቦታ አሁን ላይ ሰዎች በጣም እየጨመረ ነው የመጣው። ለዛም ነው አሁን ኢንዱስትሪውም ያንን በሚመነዝር ሁኔታ ማለት ለዛ በሚሆን ሁኔታ ፊታቸውን ቆዳቸውንም የሚያስወጥሩ ሰዎች አሉ። የፕላስቲክ ሰርጀሪዎችን ይሰራሉ ሰዎችና ከሚጠበቀው በላይ አሁን ላይ ለፊታችን የምንሰጠው ቦታ በጣም እየጨመረ ነው ብለው ይናገራሉና በፊት ላይ መጀመሪያ ላይ ውበት የሰው ልጆች ከሚያደንቋቸው ነገሮች ውስጥ አንዱ ነበር። በተለያዩ ጊዜ ብንመለከት አምሮ የሚታዩ ሰዎች ቆንጆ የሚባሉ ሰዎች የሆነ የሚጠሩ ይሆናሉ። ቢያንስ ከማህበረሰቡ ከፍ ባይሉም የሆነ የምንጠራቸው ሰዎች ይሆናሉ። እንትና እንደዚህ ነች፣ እንትና እንደዚህ ነው ብሎ ሰዎች ይጠሯቸዋል። በመጀመሪያ ላይ ይሄ በግሪክ ሲቪላይዜሽን ጊዜ አንድ ሲባል የነበረው ነገር የሰዎች የፊት ገጽታ የውስጣዊ ማንነታቸውንም የማሳየት አቅም አለው የሚለው ነገር በደንብ ይነገር ነበር። ለምሳሌ በጣም ትንሽ ረጅም አገጭ ያላቸው ሰዎች ጠንካራ ወይም ደግሞ ጀግና ናቸው ብለው ያስባሉ። ምንም ያ ነገር እንደማይገናኝ ግን ከጊዜ በኋላ ነው ያወቁት የመጡት ሰዎች። ይሄ ነገር ምንም የፊት ገጽታችን ከውስጣዊ ማንነታችን ጋር ምንም አይገናኝም የሚለው ነገር ይነገር ነበር። አሁንም እሱ ነገር እንደ ትምህርት ወይም ደግሞ ሰዎች እንደሚያወሯቸው ነገሮች ውስጥ ሲዘዋወር እንመለከተዋለን። ግን በተለይ ታዳጊዎች ላይ ወጣቶች ላይ ለፊታቸው ራሳቸውን ለማስዋብ የሚሄዱበት ርቀት በጣም ከፍተኛ ነው የሆነው። የተለያዩ አይነት የውበት መንገዶችን ሰዎች ሊከተሉ ይችላሉ። ማማር እንደምንድነው ውበት ምንድነው ሲባል በጣም የተለያየ መልስ ሊኖር ይችላል አይደለ? የምናስባቸው የምናቃቸውን ሰዎች ወይም ደግሞ ከዛ ጋር በተያያዘ ነው እንግዲህ ማማርን ሰዎች የሚያዩት። ለምሳሌ በተለያዩ ባህሎች ውስጥም ሊሆን ይችላል። ጸጉር ምን አይነት ጸጉር ነው ውበት የሆነው? አፍሪካም አውሮፓ ሊለያይ ይችላል ያ ነገር። አሁን ላይ ሰዎች ባህል በጣም እየተፈወዘ መምጣቱ ምናልባት የአውሮፓን የውበት መለኪያዎች አፍሪካም ሌሎች ሀገራትም ላይ ሰዎች እንደዛ እንዲመለከቱት አድርጎ ሊሆን ይችላል። ግን አሁን እየተያያዘ የመጣው ነገር ደግሞ ከቴክኖሎጂ መስፋፋት ጋር ሰዎች የሚነሷቸው ፎቶዎች በጣም እየጨመሩ መምጣታቸው መልካቸውንም እንግዲህ ከሌሎች ሰዎች ጋር ለማነጻጸር ሲሉ የሆነ ማስተካከል የሚጠበቅባቸው ነገር አለ። ያንን ነገር በቀላሉ ካሜራዎቻቸው ላይ ያደርጋሉ። ማለት ስናፕቻት መንበሩ ኢንስታግራም ላይ ወጣቶቹ ፎቶ ሲነሱ ቲክቶክም ልንለው እንችላለን። ዋናው ፊልተር የሆነ ፊልተር ካላረጉ ያለ ፊልተር ቪዲዮ መቅረጽ ወይም ደግሞ ፎቶ መነሳት እየከበዳቸው እየመጣ እንደሆነ ይነገራልና ያ ነገር ግን አሁን ከፍ ብሎ ያንን መልክ በእውነተኛው ዓለምም ለመያዝ በሚል ፍላጎት ፕላስቲክ ሰርጀሪዎችን ሰዎች እየተሰሩ ነው። ማለት በዛ ላይ ያሉ በፊልተሩ ላይ የሚመለከቱትን መልኮች ለመስራትና ይሄ ሰውነታቸውን እንዲጣሉ ማንነታቸውን እንዲጣሉ ያደረጋቸው ነው የሚል ጥያቄ ይነሳል። ሌላው ከፊት ጋር አንድ የሚነሳው ነገር ንግግሮቻችን በጽሁፍ እናደርጋለን። ብዙዎቻችን የማህበራዊ ሚዲያ ተጠቃሚ ወይ ደግሞ የአጭር የጽሁፍ መልእክት ተጠቃሚዎች ልንሆን እንችላለን። እዛ ላይ ከማይጠፉ ነገሮች ውስጥ አንዱ እነዚህ ኢሞጂዎች ናቸው አይደለ? በጣም ትንንሽ የስሜትን መግለጫ መንገዶች ናቸው። አይምሮአችን ታዲያ አሁን ላይ እንዴት ነው ኢሞጂዎችንና ፊትን ተመልክቶ ምን እያለ ነው የሚለውን ነገር የሚያውቀው የሚለውን ነገር ጠይቀውት ነበር እና ሙከራዎችም አድርገው ነበር። የተለያዩ አይምሮአችን ክፍሎች ላይ የሚሰጠውን ሲግናል ተመልክተው ማለት ነው። ኢሞጂዎችን ስንመለከት ከፊት በበለጠ ሁኔታ በፈጠነ ሁኔታ ምን ማለት እንደፈለገ ያ ሰው እንደሚገባቸው ተናግረዋል እዚህ ጥናት ላይ ተሳታፊ የሆኑት ሰዎችና ከፊት እንቅስቃሴ ይልቅ አሁን ላይ ሰዎች በጣም እየቀለላቸው የመጣው ኢሞጂዎችን ተጠቅመው መልእክቶችን ማስተላለፍ ነው። ማለት በቃል ልንጽፍ እንችላለን። የሆነ ቀልድም ሊሆን ይችላል የጻፍነው ነገር ቀልድ ይሁን ወይም ደግሞ ሀዘን ይሁን የምንገልጸው በመንጠቀማቸው ኢሞጂዎች ነው አይደለ? በዛ ምክንያት አሁን ላይ በኢሞጂዎች መልእክት ማስተላለፍ የሰዎች የፊት ገጽታቸው ላይ ያለውንም ስሜት ትንሽ የመውረስ አቅም አለው ተብሎ ይነገራልና ሰዎች ለፊት የምንሰጠው ትርጉም ከጊዜ ወደ ጊዜ እየተቀያየረ መጥቷል። አዎ የሚገርም ነው። የዚህ ፊልተርን በተመለከተ
አንዳንዴ ቴክኖሎጂ ይኖርና ግን ከዛ በኋላ ደግሞ ቴክኖሎጂውን የምንጠቀምበት መንገድ ላይ ወደ ሌላ አቅጣጫ ሊወስደው ይችላል። አሁን በፊት ከነ አሁን ያሉት እንደነ ቲክቶክ፣ ኢንስታግራም፣ ስናፕቻት የመሳሰሉት ከመምጣታቸው በፊት የሚገናኙ አይደሉም። የተለያየ ስራ ነው የሚሰሩት። አዶቤ ፎቶሾፕ እና ሌሎች የምስል ማስተካከያ ወይም ደግሞ ለዲዛይን መስሪያ የሚሆኑ ሶፍትዌሮች አንደኛ ሶፍትዌሮቹ ቀላል አልነበሩ። ክህሎትን ይፈልጋሉ ማለት በቀላሉ የምታደርጋቸው አይደለም። ግን አንዱ ከሚሰጠው ጥቅማ የተበላሹ ፎቶዎችን ማስተካከልን ነበር መጀመሪያ ሶፍትዌሩ እንዲሰራ የተፈለገ። በሆነ መንገድ ትንሽ ግድፈት ያለበትን እንከን ያለበትን ፎቶ ቀና ማድረግ ማስተካከል እንደዚህ ያሉና ለፎቶግራፍ አንሺዎች ፎቶግራፍ በመታነሳበት ሰዓት ላይ የሆነ የሳትከው ነገር ካለ የብርሃን አለመመጣጠን ሊሆን ይችላል፣ ወይ መብዛት ወይ መጨለም ወይ በጣም መንጣት ሊሆን ይችላል፣ ትንሽ ደግሞ ይሄ መደብዘዝ ሊሆን ይችላል። እንዲህ ያሉ ነገሮችን ለማስተካከል ሊሆን በኋላ ግን ሶፍትዌሩ በጣም እየተሻሻለ ሲመጣና የሚሰሩትም ዲዛይነሮች ወይም ያንን ሶፍትዌር የሚጠቀሙ ባለሙያዎች ደግሞ ችሎታቸው በጣም ሲራቀቁ ፎቶግራፎችን በጣም በሚገርም ሁኔታ ሉካቸውን መቀየር ጀመሩ። አሁን እሱ በጣም በፕሮፌሽናሎች እንደሱ ሲተገበር ከቆየ በኋላ ግን አሁን ወደ ታች እየወረደ በተለያየ ቢዝነስ ላይ ያሉ ሰዎች እሱን ሲጠቀሙ መሆን ባለበት መንገድ ደግሞ ብቻ ሳይሆን በማይሆን መንገድም ወይም በጣም በተሳሳተ መንገድም ደግሞ ተግባራዊ የሆነ መውጣት ጀመረ እና አንዳንድ ሁኔታዎች ላይ ስታይ እያንዳንዱን አሁን ጠብቀህ የእያንዳንዱን ፎቶግራፍ ፊት ቀለም ምናምን ማስተካከል ጊዜ ይፈልጋል። እሱ ደግሞ ሌላ ቀጥሎ የምትሰራበትን ስራ ለዛ ያንን ላስተካከልክበት አሁን እነዛ የምንላቸው ፕሮፌሽናል ባለሙያዎች የሚቀበሏቸው ስራዎች ወይም ትልልቅ ከሆኑ ወይም ከኩባንያዎች ከሆኑ ለዛ ጊዜ የሚመጥን ገንዘብ ሊከፍሉ ይችላሉ። ግን አሁን የሆነ ፎቶ ቤት ላለ ወይ ለሆነ ላለ ደንበኛ ፎቶን ለማሳጠር ምናምን በሚመጣበት ሰዓት ወይም ፎቶን የሆነ ለማስተካከል ለምታደርገው ግን ያንን ያህል ጊዜ ልትሰጥ አትችልም። ስለዚህ በቀላሉ ሶፍትዌሮቹ ለእንደዚህ አይነት ችግሮች ያዘጋጇቸውን ፕሪሴቶች እያመጣ ያው ፊልተሩን መለደፍ እንደማለት ነው። እያመጣ በቃ ዝም ብለት ከዛ የሆነ የሰው ፊት ሸክላ የመሰለ ፎቶግራፍ ይወጣል። ሰርጎች ላይ ታያለ። አሁን ኤአይ ላይ የመጣው አይነት ሉክ ብዙ እንደዚህ አይነት አሁን የሰርጎች ፎቶግራፎች ላይ ብዙ አይነቶች ላይ ታያለ። አሁን እንኳን ትንሽ አይ ቲንክ ፕሪሴቶቹን በጣም የተሻሻሉ ስለሆነ ከዛ አንፃር አይ ቲንክ አሁን የፊልተሮቹ ችግር አይመስለኝም። የምንጠቀምበት መንገድ ግን አይ ቲንክ የሆኑ አላውቀው እኔ አሁን በጣም እነዚህ ቲክቶክ ላይ ወይም ኢንስታግራም ላይ ያሉና ልክ ስታነሳ ወዲያውኑ ላይቭ ላይ የምትጠቀምበት ወይም ደግሞ የሆነ ነገር የምታረግበት ላይ ምን ያህል ሌቭለሩን ወደ ታች ወደ ላይ ማድረግ የምትችልበትን ምናምን እድል በጣም በዲቴይል እንግዲህ ምናልባት የሚያውቁ ሰዎች የበለጠ ሊናገሩ ይችላል። አሚን እኔ ከላይ ነው ብዙም እሱን ስላላየሁት ማለት ነው። ግን እነዚህ ሶፍትዌሮቹ ላይ ያለው ያ ችግር ግን በትክክል የሚጠቀምበት ሶፍትዌሩ የሰጠህ እድል አለ በደንብ ጥሩ አድርገህ የሚገርም አይነት ሉክ ተፈጥሯዊ ገጽታን ሳትለቅ ጥሩ የሚባል የምስል እንድታወጣ እድል ይሰጣል። ለዚህ ነው አሁን ትልልቅ ቢልቦርዶች ላይ የሚያምሩ ክሬቲቭ በሆኑ ሰዎች የተሰሩ በጣም የሚስቡ የሚያደርጉ አንዱ ፎቶግራፉ ብቻ አይደለም። ይታያል እኮ በነገራችን ላይ ፎቶግራፉ ነው ቢፎር እና ፖስት ፕሮዳክሽን ላይ ከተሰራ በኋላ ቢፎር እና አፍተር ተብለው የሚወጡትን ምስሎች ስታይ ምን ያህል የባለሙያው እንዴት እንደለወጠው ይታያል። አሁን ግን ያንን የምንጠቀምበት መንገድ የሆነ ነገር ሲኖር እንዳለ አምጥተህ ስትረጭበት እንደማለት ነውና አይ ቲንክ እሱም የፈጠረው አንዱ ነገር ይመስለኛል። የፍጹም የኛ ከሆነው ገጽታ ሌላ አይነት መልክ አንዳንዴ ነገር በአካል ስታያቸው ርቀቱ በጣም ይገርማል እና በዛ ልክ መሆን አለበት። አላውቅም እኔ ይሄንን ፍራቻ ይመስለኛል አንዳንድ ሰዎች አሁን መለከታለሁኝ የድሮ ካሜራዎችን የሚይዙ ማለት በዛ ፎቶዎችን ማንሳት እንፈልጋለን ብለው የሚናገሩ አንድ ዘሰዌ ቴክስ ሚል ሾው ነገር አለ ዩቲዩብ ላይ የሚሰራ ቲክቶክ ላይ የሚለቁታል ማለት የባቡር ኒውዮርክ ውስጥ እንግዲህ የባቡር ጣቢያ ውስጥ ገብቶ ሰዎችን እየጠየቀ ነው የሚሰራውና አንዳንድ ጊዜ እነዚህ ታዋቂ ሰዎች ሲመጡ የ15 ደቂቃ ቪዲዮ ይሰራል። እዛ ላይ አሁን በተለመደው እንግዲህ በጥሩ በምንላቸው ካሜራዎች የተወሰነውን ሾት ይቀርጻሉ። ግን አንድ የተወሰነ ደግሞ የሚቀርጹት አለ የድሮ ሰርግ ላይ
ምርቃት ላይ ሰዎች በእጃቸው ይዞት የሚቀርጡት አንዲካም በሱ ማለት በሱ ይቀርጡታልና አንድ እዛ ላይ ፕሮዲሰሩ ሲናገር ለምን እንደዛ ታደርጋላችሁ ብሎ ሲጠየቅ አሁን ላይ ሰዎች በዛ የምንቀርጸው ነው በጣም እየወደዱት የመጡት ማለት ወደ ኦሪጂናል መመለስ ነው ብሎ ሲናገር ነበር። የተወጋ ነገር ብዙ አንፈልግም ይመስላል። ለማንኛውም እስቲ እንግዲህ ከዛ አንፃር አንዳንድ አስተያየቶችም ሊሰጡበት ይችላሉ። የአድማጮቻችንን ሀሳብ እንሰማለን።